ሰላማችሁ ይብዛ። እንደምን አላችሁ? ዲቮሽናል ቪዲዮ አይደለም፣ ሪያክሽን ቪዲዮ ነው ዛሬ የምንሰራው በአቶ ዘላለም ላይ ማለት ነው። እና ያወራቸው ነገሮች አሉ ከሰሞኑ የቃለ ሕይወት ቤተክርስቲያን እና ስፔሲፊካሊ ቃለ ሕይወት ቤተክርስቲያን ለእኔ መካነ ኢየሱስ ቤተክርስቲያን አስተላለፉት በተባለው ጉዳይ ላይ በየቦታው እንግዲህ ሪያክት እያደረጉ ነው። ራሳቸውን በራሳቸው የሾሙ ሶኮል ሐዋርያትና ነቢያት ማለት ነው። እና ቤተክርስቲያኒቱን እስከ መናገርም እስከ መተቸትም ምናምን አይነት ነገር ስድብ ቀረሽ የሆኑ ነገሮችን መናገር፣ ከዛ ዘመቻ ከፍተዋል። አንዳንዶቹ ቻሌንጅ በእንትን አምናለው በሉ ብለው ተከታዮቻቸውን ቻሌንጅ አስጀምረዋልና እኔም አንድ ሁለት ቻሌንጁን አሳልጫለሁ። እንግዲህ እዚህ ጋር እንደምታዩት ማለት ነው ፌስቡኬ ላይ ቱ ቢ ኦነስት ሪያክሽን ውስጥ ከመግባታችን በፊት እንደ ሐዋርያዊ በሚባለው እነ ዘላለም በሚጠሩበት እነ እስራኤል ዳንሳ በሚጠሩበት እነ እዩ ጩፋ በሚጠሩበት ሌሎችም በሚጠሩበት አገልግሎት እንደዚህ አይነት ስሙ ላይ እንጂ ተግባሩ በሌለበት ስያሜው ላይ ሽሚያ ከመኖሩ በፊት በኢትዮጵያ ቤተክርስቲያን በኢትዮጵያ ኢቫንጀሊካል ታሪክ ውስጥ አለ ወይ እንደዚህ አይነት የመሿሿም ምናምን ነገር ነበረ ወይ ልጠይቃቸው ሞክሬያለሁ። እኔ ታላላቆቼን የለም ባይዞ በቅርብ ነው የመጣው። አስተምረውን በተመለከተው ውይይቶች ነበሩ ምናምን፣ ግን ይሄ መሿሿም የሚባለው ነገር ያልነበረ ነው። እንትኑን ይሄ ስራውን ግብሩን ትተው ስም ሽሚያ ነው የተጀመረው፣ እንደምታውቁት ማለት ነው። የስም ሽሚያ ነው የተጀመረው። እሱ ደግሞ ምንም ነው የማያደርገው። አሁን በዙ ከምዕመኑ ቁጥር በዙ ሐዋርያትና ነቢያቱ ማለት ነው። ሐዋርያትና ነቢያቱ ቢቆጠሩ ኢትዮጵያ ውስጥ ያሉት ከምዕመኑ ይበልጣሉ በአንድ ካተጎሪ ማለት ነው። ኢስናት አባውት ኢቭን አሁን ሐዋርያነትና ነቢይነት አንሾምም ወይም የለም ምናምን የሚለው ጉዳይ አይደለም። አሁን ኢሹ ሆኖ ሊያናግረን የሚገባው የእናንተ ኤግዚስተንስ እንደው አላችሁ ብለን ያዝና የእናንተ መኖር ምን ጥቅም አመጣ ነው? በኢትዮጵያ ምድር ላይ ምን ጥቅም አመጣ? በእናንተ በኩል የተሰራጨ ልክ ሐዋርያት ላይ የምናየው አይነት ወደ እስያ ወደ ተለያዩ ዓለማችን ጥጎች ወደ አብያተ ክርስቲያናት እነዚህ ወደ ተለያዩ ኤዥያ ማይነር ውስጥ ወዳሉ አካባቢዎች ላይ ሲበተን የነበረበት ያ ሰደድ እንግዲህ ሐዋርያነት የአይን ምስክር ሆነው ለአገልግሎት መውጣት ማለት ነው። ራይት ምንድን ነው እያደረጋችሁ ያላችሁት? የሆነ ለኢትዮጵያ ቤተክርስቲያን እንደ ብዛታችሁ ምን አመጣችሁ? የህዝብን ኪስ ከማውለቅ ውጭ ማለት ነው፣ መቀነት ከመፍታት ውጭ፣ ያላያችሁትን አየው ከማለት ውጭ፣ ያልሰማችሁትን ሰማው ከማለት ውጭ፣ እግዚአብሔርን የውሸታችሁ ጀማሪና አስፈጻሚ እንደሆነ ከማስመስከር ውጭ፣ መጽሐፍ ቅዱሳችሁን እንደመጣላችሁ ከመፍታት ውጭ፣ ውጭ ሀገር ያሉ ትምህርቶችን ሳታጣሩ ወርድ ኦፍ ፌዝ ትምህርቶችን በገፍ ኢምፖርት ከማድረግ ውጭ ምንድን ነው ያደረጋችሁት? የእናንተ መብዛት እርስ በርስ እየተሿሿሙ በየቦታው እንደ አሸን መፍላት ለወንጌሉ ያመጣው ነገር ምንድን ነው? ሊትራሊ ምንድን ነው? ድራማ ነው የምትሰሩብን፣ በብዛት ድራማ ነው የምትሰሩብን። እኔ ከአመታት ስንት አመት ነው 8 9 10 ዓመት በፊት ምናምን መሰለኝ ወጥቻለሁ እንደዚህ ይዤ ምን ብዬ ድራማ ለማየት። ሐሰተኛ ምዕመኑ በዝተዋል። አሁን የሚታለለው ህዝብ ስለበዛም ጭምር ነው አታላዩ የበዛው። ባይዞ የሚታለል ህዝብ በገፍ ካለ የሚያታልል እንደ አዲስ ይፈበረካል በየቦታው። እጅ ይጫጫናሉ፣ ዘይት ይደፋፋሉ፣ ምናምን ተሹሞ ይመጣሉ ነው ካለ ፕራክቲካሊውን በቃ አለቀ። አሁን ክርክሩ እንቶ ነብይነት አለ የለም ምናምን እሱን ተውት። ሐዋርያነት አለ የለም ሳይሆን
ሌት ሚ ሲ ኢት ፕራክቲካሊ ያንን የሐዋርያትን አገልግሎት ማለት ነው። የት አለ? ከፊት ለፊት አቶ የሚለው ስያሜ ሲደብረ አፖስትል የሚል አስገብተህ ትመጣለህ። አቶ የሚለው ሲደብረ ፕሮፌት የሚል አስገብተህ ትመጣለህ። ወይዘሪት ሲያስጠላሽ ፕሮፌተስ፣ አንዳንዶቹ ፕሮፌተስ እንደሚባልም አያውቁም። ብዙዎቹ መሀይማን ስለሆኑ ማለት ነው። ፕሮፌተስ ሴቶቹ ፕሮፌተስ እንደሚባሉ ፕሮፌት እገሊት ምናምን ብሎ ይመጣሉ። ለሴት ደግሞ አፖስትል ተብሎ እንግዲህ የለም፣ አይጠራም። መጽሐፍ ቅዱስ ላይም የለም በወንድ ጾታ የተጠራ ማለት ነው። እና አፖስትል እገሊት ብላ ትመጣለች አንዷ። ምን አረጋችሁልን? ከጀርባ ከመቦጥቦጥ ውጭ ማለት ነው። እና የቃለ ሕይወት ቤተክርስቲያን የያዘችው አቋም መካነ ኢየሱስ ቤተክርስቲያን አሁን ሊክ አድርጎ ወጥቷል፣ ኦር ሳምቲንግ ኦር ኦፊሻሊ ወጥቷል ምናምን የተባለው ነገር ጉባኤን ከመለየት ምዕመናንን ከመጠበቅ አንጻር እሳቸው ወንደርፉል ቲንግ የሚያምኑ እያመኑ ይቀጥሉ። ግን አንዳንድ ዲኖሚኔሽኖች አይ በዚህ ነገር አናምንም፣ ህዝቦቻችንን ከዚህ ነገር መጠበቅ አለብን፣ ወደዚህ አትሂዱ፣ መድረክ አናጋራም፣ ሳክራመንቶቹን አናጋራም፣ ከነዛ አገልጋዮችን አንጋብዝም፣ ከዚህም ወደዛ አንልክም የሚል ነገር ከተነሳ ዩ ሃቭ ቱ ሪስፔክት ዳት ዋይዝ ልታከብሩ ይገባል። ምንም ሊያንጫጫችሁ አይገባም። በቃ ከነሱም አትጋብዙ፣ አለቅ። የለም ብሎ አመኑ አይደለ? አንሾምም ብሎ አመኑ አይደለ? አለ በሉ፣ እየሾማችሁ ቀጥሉ። ምን አነጫነጫችሁ? ምን አነጫነጫችሁ? ምክንያቱም ኢቨን ቴዎሎጂካል የሆነውን ነገር ዞር አድርገን ፕራክቲካሊ የእናንተ ኪሳራ ነው ያመጣብን እንጂ ህዝብን ከመያዝ አንጻር ጤናማ ትምህርትን ወደ ህዝብ ከማስረግ አንጻር እንግዲህ ሐዋርያት አገልግሎት ያ ነው ራይት። የክርስቶስን ትምህርት ነው ወደ ህዝቡ መካከል የሚያወርዱት። መሀይማን ናችሁ በብዛት ማለት መሀይማን፣ ኦብቪየስሊ መሀይማን፣ ስማቸውን መጻፍ የማይችሉ ሰዎች ናቸው። አፖስትል አንዳንዱ አፒስትል ብሎ ይመጣል፣ ጽፎ ይመጣል። አንዳንዱ ሙሉን ከጻፈ ስፔሊንግ ስህተት ሊኖርበት ስለሚችል አፖ ብሎ ጽፎ ይመጣል። አንዱ ደግሞ ፍሮ ይላል፣ ፍሮፍ ይላል አንዱ ምናምን። ሶ ፕራክቲካሊ እንኳን ጀስት ምንድን ነው ያመጣችሁት ነገር ነው። ሶ አጥቢያ ቤተክርስቲያናት እንደየአስተምሯቸው፣ ኦኬ፣ ዲኖሚኔሽኖች እንደየአስተምሯቸው ይሄን አንቀበልም ይሄን እንቀበላለን የማለት አውቶሪቲ አላቸው። የኔ ዲኖሚኔሽን በታሪክም አይቀበልም ወደፊትም አይቀበልም። የሚቀበል ከሆነ ለቃለሁ፣ ሌላ ቦታ ነው ብረት የማደርገው። ኢንፋክት ሪፎርምድ ቸርቾች አሁን እየበዙልን ነው። ጥሩ ነው። ለምን? አንደኛ ታሪካችንም ያንን ሳፖርት አያደርግም። ሁለተኛ መጽሐፍ ቅዱሳዊም ነው ብለን አናስብም። ኦኬ፣ እንደዚህ መሿሿም ምናምን ከመጀመሪያዊቱ ቤተክርስቲያን ወዲህ በቀጠለው ጀኔሬሽን ላይ የለም። ሐዋርያ ሲሾም ነቢያ ሲሾም የሚባል ነገር ኖርማቲቭ የቸርች ላይፍ ሆኖ አይተነው ስለማናቅ አሁን ላይ የሆነ ፕሬዠር እየበዛ ስለመጣ ትንሽ እናንገራግር ምናምን የሚባል ከሆነ ኖ ዌይ ነው የምንለው። አዲሱ ጀኔሬሽን ማለት ነው። አናረግም። እዚህ ከሩቅ ሆነን እንያቸው የሆነ ኢምፓክቱን እነሱ እዛው የሚቀባበሉ እዛው የሚሿሿሙቱ የሚያመጡትን ውጤት እኒና እንዶ የዛኔ የሆነ ለማንገራገር ራሱ እንዲመች ማለት ነው። እኒው ውጤቱን እስቲ ድሮ ይባል ነበር አጣርተን ነው የምናስረው እንጂ አስረን አናጣራ ምናምን፣ መንግስት አካባቢ ማለት ይባል ነበር ምናምን። ሶ ተቀብለን አናጣራም፣ እኛ አጣርተን እስቲ እንቀበላለን እንደ ቃሉ ማለት ነው። ግን የሆነ ለማጣራት ራሱ እንዲህ ሲታይ የሚዘገንን ነገር ነው የምናየው እንደምትሿሿሙ ሰዎች አካባቢ ማለት ነውና ኤኒዌይስ መግቢያውን ይሄን ያክል ካልኩ አቶ ዘላለም ጌታቸው ያው ሐዋርያ ስለሌለ ማለት ነው በዚህ ጊዜ እሱ ብቻ ሳይሆን ማንም ሐዋርያ የሚባል አንቀበልም። ማንቀበል አብያተ ክርስቲያናት ማለት ነው አንቀበልም። ኢማጂን እችን ሳላወራ ወደ ዋናው ቁም ነገር ገብቼ ነበር። ይመስላችሁ ነበር አይደለ 8 9 10 ዓመት በፊት ሐዋርያት ነቢያት ላይ ትችት ሳቀርብ ምናምን ብቻዬን የሆነ ስቼ ምናምን የፈጠርኩት ትምህርት ውስጥ ብቻዬን እየቃዠሁ የነበርኩ ምናምን ነበር። አሁን ይመስላችሁ እንደዛ ነው ይመስላችሁ ነበረዋል።
አንተ ልጅ ከእግዚአብሔር ጋር እየተጣላ እንዳደቅ ምናምን ለቤተሰቤ ነበረ ይሁንታ የሚመጣ የነበረው ድሮ ማለት ነው። ልጃችሁን ይኸው መጽሐፍ አትግዙለት እያልናችሁ ይኸው የፈረንጅ መጽሐፍ እያነበበ የሀበሻ መጽሐፍ እያነበበ ይኸው ለቀቀ። አሁን ደግሞ ብሎ እግዚአብሔር የቀባቸውን ይቃወማል። ማንን ነው ስቃወም እንደዛ ያሉት? እስራኤል ዳንሳን ስቃወም እኮ ነው እንደዛ ያሉት። እዩ ጩፋን ስቃወም እኮ ነው እንደዛ ያሉት። ከዛስ እያንዳንዱ የማጭበርበር አለንጋ ሲደርሰው ዞሮ ነው የማይጀምረው ማለት ነው። ምን ያቁለጨልጫችኋል? ተናግሬ አልነበር እንዴ እያልኩ እኔ ወደ ጎን ሊፈልሰስ ብዬ እቀመጣለሁ እና መስሏችሁ ነበር ምዕመናን? ብቻዬን በቃ የሆነ ነገር ሳዮ ነቢያት ያስጠሉኛል አይነት ነገር፣ ከዛ ሳዮ ሐዋርያት ያስጠሉኛል፣ ከዛ ለምን የሉም ብዬ አልቃወምም ምናምን ብዬ መቃወም ነው ነበር አይደለም የሚመስላችሁ? እሺ አሁን በተቋም ደረጃ ኢትዮጵያ ላይ አይ ቲንክ ቃሊዮ ቸርች ናት ነምበር 1 ካልተሳሳትኩ ማለት ነው በምዕመናን ብዛት። እንግዲህ እንደ ስትራክቸር ከላይ ነው እንደዚህ አዋጁ የመጣው አማን ሲቃወም የነበረው ነገር ማለት ነው። ልክ ነበርኩ ማለት ነው። ከ10 ዓመት በፊት ልክ ነበርኩ ማለት ነው። 78 ዓመት በፊት ኤኒዌይስ እንድታጸድቁልኝም አይደለም እኔ እንድታጸድቁልኝም አይደለም። አማን ልክ ነበር ምንም አታመጡልኝም ልክ በሆን ባልሆን። ኤኒዌይስ እስቲ ሐዋርያው ዘላለም ማን ነው አቶ ዘላለም የሚለውን ሰምተን እንምጣ። ሐዋርያ ነኝ ካለ አንድ ሰው መለኪያውን ጠይቀው። ኢየሱስን በስጋ አይታል? ኢየሱስ በስጋ የለም። የት ሊው ኢየሩሳሌም ሊሄድ ችግር ምንድነው? እኮ ነው ችግሩ። የት ሄጄ ሊው እያለ ነው ያለው። ማየት ስለማትችል ሐዋርያ አይደለህም ነው አለቀ። የት ሄጄ ሊው ኢየሩሳሌም ሄጄ ሊለን አይሆንማ። በቃ እሱ እኮ ነው ችግር የሆነው። አሁን ለምን የመጀመሪያው የሐዋርያነት መስፈርት ሐዋርያ ሥራ ምዕራፍ 1 ላይ ማቲያስ የተመረጠበት ቦታ ላይ ጴጥሮስ የተናገረው ነው የሐዋርያነት መስፈርት። ከዮሐንስ ጥምቀት ጀምሮ አይደለም የሚለው፣ ሄዳችሁ ክፍሉን አንብቡ። አይ ቲንክ ቁጥር 21 አካባቢ ምናምን ሐዋርያ ሥራ ምዕራፍ 1 ከዮሐንስ ጥምቀት አንስቶ ደን ክርስቶስ በገባበትና በወጣበት እስከ ትንሣኤው ድረስ ከኛ ጋር ከነበሩት መካከል ነው ያለው። ክርስቶስን ያየ የትንሣኤው ምስክር ሪዘን ሎርድን ኦር የተነሳውን ክርስቶስን ያየ የሚል ነው ጴጥሮስ ያስቀመጠው። ከዛስ ተመልከቱ፣ ጴጥሮስ አይደለም እንደውም የመረጠው ራሱ የመረጥከን አንተ ነህ። ጸሎቱን ተመልከቱ የጴጥሮስን ማለት ነው። ደን ይሁዳ ጥሎ በሄደባት በዚህ ስፍራ አንተ ምረጥ ብሎ ነው ያቀረቡት። ከዛ ዕጣ ተጣጣሉ ነው የሚለው። በዕጣው በኩል ማን ይመርጣል ነው ሐሳቡ? ክርስቶስ ይመርጣል ነው። ምክንያቱም በአካል ከነሱ ጋር ስለሌለ ማለት ነው። ዕጣ ምንን ታጠፋለች ነው የሚለው? በአያላን መካከል ትፈርዳለች፣ ክርክርንም ታርቃለች ይላል ምሳሌ ላይ አይ ቲንክ። በዕጣው በኩል ማን ነው የመረጠው? ክርስቶስ ነው የመረጠው። ኢቨን ሐዋርያቱ ሐዋርያ መምረጥ አይችሉም። ደግመ ስማኝ፣ ሐዋርያቱ የሚተካ ሐዋርያት ራሱ የመምረጥ መብት የላቸውም። ማን ነው የሚመርጠው? ራሱ ኢየሱስ። ከማን መካከል? ከዮሐንስ ጥምቀት እስከ ትንሣኤ ከክርስቶስ ጋር ሲወጡ ከነበሩ ሐዋርያት የአይን ምስክር ሊሆኑ ከሚችሉ። አቶ ዘላለም አንተ የአይን ምስክር መሆን አትችልም። ኢየሩሳሌም መሄድ አይጠበቅብህም። አንተ አቶነት ይበቃል፣ ወይም ወንድም የሚለው ይበቃል፣ ወይም አገልጋይ ምናምን፣ ወይ መጋቢ የምትመግባቸው ካሉ መጋቢ በቂ ነው። መሆንም አትችልም። የት ሄጄ እኔ ማየት እችላለሁ? አትችልም። ስለዚህ ሐዋርያም አይደለም። ሌትስ ጎ። ኢየሱስ በስጋ ያለበት ጊዜ አይደል። እንኳን እኔ ጳውሎስ በስጋ አላየው። ስለዚህ ተመልከቱ፣ እነዚህ ሰዎች መሃይማን ናቸው ስንል ለዚህ ነው። በቃ መስፈርቱ መሃይም መሆን ነው። በጣም በሚያሳዝን ሁኔታ ማለት ነው። አይደለም እኔ ጳውሎስ ራሱ በዓይኑ አላየም ይላል። እኔስ ሐዋርያ አይደለሁምን? ጥቅሱን በደንብ ይዩት። ክርስቶስን አላየሁምን? አሁን እዚህ ጋር ክርክሩ ተመልከቱ፣ በደንብ አስተውሉ። ማየት መስፈርት እንደሆነ ጳውሎስ ስለሚያውቅ ነው አይቻለሁ የሚለው። ማየት በህልም ከሆነ ሁሉም በህልም ያየ ምን ሊሆን ነው ማለት ነው? ሐዋርያ ሊሆን ነው ማለት ነው።
ማየት በራእይ ከሆነ በራእይ አይቻለሁ የሚል በሙሉ አሁን አረብ ሀገር ምናምን በራእይ ኢየሱስን አዩ የሚሉ አሉ። እነዛ በሙሉ መልእክተኛ ሆኖ ቢወጡ ሐዋርያ እያልን ልንሾማቸው ነው ማለት ነው። ከዛ እንዳለ ህዝቡን ሐዋርያ በሐዋርያ ልናደርጋቸው ነው። ራእይ አየን፣ ህልም አየን የሚሉ ጳውሎስ ራእይና ህልም አይደለም እያወራ ያለው፣ የደማስቆን ኤክስፒሪየንስ ነው እየተናገረ ያለው። ደማስቆ መንገድ ላይ ክርስቶስ በአካል ነው የተገናኘው። በአካል ከፈረሱ ላይ የጣለው በህልሙ ነው እንዴ? ለምን ታሳድደኛለህ ያለው በራእይ ነው? ጌታ ሆይ ማነ ያለው በራእይ ነው? በህልሙ ነው? የደማስቆን ኤክስፒሪየንስ ነው ጳውሎስ እየተናገረ ያለው። አይቶታል ፊት ለፊት። ገስዋት ያን ክፍል ሄዳችሁ በሁሉም ትርጉም ተመልከቱ፣ በሁሉም አብራሪዎች የጥንቷ ቤተክርስቲያንም ቼክ አድርጉ። ጳውሎስ በአካል ነው ክርስቶስ ኢየሱስን ፊት ለፊት የተገናኘው ሚል ነው። አጠቃላይ መላው የክርስትና ላይን ያንን ክፍል የሚፈታው ይኸው እዚህ ጋር ደግሞ ተመልከቱ። የዘመናችን ራስ ሹም ሐዋርያት ማለት ነው። ጳውሎስ እንኳን አላየውም ይላል። ጳውሎስ ማየት መስፈርት ስለሆነ ነው ባይዘዌ አላየሁም ምን ያለው። ሐዋርያት በህልማቸው ነው ያዩት። ሐዋርያት በራእይ ነው ኢየሱስን ያዩት ነው በአካል ከእናንተ አላንስም ነው እያለ ያለው። አሁን እንደ ጭንጋፎኜ በስተመጨረሻ ላይ ነው የመጣሁት፣ ነገር ግን ክርስቶስን አይቼዋለሁ ይላል። አይቼዋለሁ ይላል፣ አይቷል። ስለዚህ ሐዋርያነትን ያሟላል። ጳውሎስ ሐዋርያ ነው። ያው በጳውሎስ ሐዋርያነትን ኢንፋክት ማንም የተከራከረ ሰው የለም። ግን ምን ብሎታል? አይቶታል። አይቶታል። በብርሃን ተገልጦለታል ፊት ለፊት አላየውም ጳውሎስ ይላል። እንቀጥል። ጳውሎስ ምን አለ? ክርስቶስን በስጋ ያወቅን ብንሆን ከእንግዲህ ወዲህ እንደዚህ አናውቅም። ምን ይባላል? አሁን ተዘጋጅቼ መንፈሳዊ ቃላትን እየተጠቀምኩ ማውራት የማልፈልገው ለእነዚህ ሰዎች ምንም መዘጋጀትም ማንበብም አያስፈልግም። ባይዞ አሁን ተመልከቱ፣ ማይገናኝ የመጽሐፍ ቅዱስ ክፍል ክርስቶስን በስጋ አውቀ ነው ቢሆን ኖሮ ከእንግዲህ በዚህ መንገድ አናውቀውም። ምን አገናኘው በአይን ማየት የሚለው ሀሳብ ጋር? ምን ነው ጳውሎስ እዛ ክፍል ላይ ክርስቶስን በስጋ አውቀ ነው ቢሆን ኖሮ እንኳን አናውቀውም ሲል ምን ነው ከፊት ለፊት እያወራ የነበረው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ኦኬ፣ ያን ነው እየተናገረ የነበረው። አሮጌው ነገር አልፏል። ስለዚህ በትላንትናው እናንተነታችሁ አይደለም የምንተዋወቀው። ማንም በክርስቶስ ቢሆን አዲስ ፍጥረት ስለሆነ አሮጌው ነገር ስላለፈ በዛ መንገድ አናውቀውም። እገሌን የምታውቁበት የሆነ ነገር ሊኖር ይችላል፣ ግን በክርስቶስ ሲሆን ከዚህ በኋላ በስጋ እንደሚሆን አይደለም የምናውቀው እያለ ነው ያለው። ክርስቶስንም በስጋ አውቀ ነው ቢሆን ኖሮ ማለት ምን ማለት ነው? በዛ ፓላስታይን ውስጥ ሲመላለስ የነበረ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ሲል የነበረ ሲፈውስ ሲያድን የነበረው በኋላ ሲራመድ የነበረው አሁን አናውቀውም። እንደዛ ሲደክም የነበረውን ሲበላ ሲጠጣ ሲተኛ የነበረውን አሁንስ በዛ መንገድ አናውቀውም። በብዶ ብናውቀው በክብር እንዳለ ትራንስሌትድ እንደሆነ በአባቱ ቀኝ አብሮ እየገዛ ያለ ንጉሥ እንደሆነ እንደዛ ነው የምናውቀው። ትላንት ግን በምንድን ነው የምናውቀው? በአህያ ላይ ተቀምጦ የገባ። ትላንት ግን በምንድን ነው የምናውቀው? ይህ የአይሁድ ንጉሥ ነው የሚል ስላቅ መስቀሉ ላይ የተቸነከረበት። ትላንትና በምንድን ነው የምናውቀው? ትላንትና ያ ልብሱ ተቀዶ ዕጣ ሲጣጣሉበት። አሁንስ በምንድን ነው የምናውቀው? ራእይ መግቢያ ላይ ያለውን ክርስቶስን ማየት ነው። አይኖቹ የእሳት ነበልባል የሆነውን፣ እግሮቹ እንደነጠረ ነሐስ የሆነውን፣ ፀጉሮቹ እንደ ነጭ በረዶ የሆኑትን ያንን እያንዳንዱ የራሱ ትርጉም አለው ነው። ነሐሱ ምንን ያሳያል? መታጠቂያው ምንን ያሳያል? እሳት ነበልባሉ እንደ ነጭ በረዶ ያለው ምንን ያሳያል? እያንዳንዱ መንፈሳዊ ትርጉም አለው፣ ግን በዛ መልክ ነው የገለጠው። ስለዚህ እዛ ጋር ቁመትና ደረት ያለውን ክርስቶስን ብታውቁት እንደሱ አሁን አናውቀውም። ለምን? አሁን በከበረ ማንነቱ ነው ያለው። ወደ አብ ክብር ገብቷል። ተመልሶ እስኪመጣ ድረስ ሰማይ ተቀብሎታል ነው የክፍሉ መንፈስ እንጂ ክርስቶስን አናውቀውም ከዚህ በኋላ ድሮ በምናውቀው ማለት አንተ ዛሬ መጥተህ ሐዋርያ መሆን ትችላለህ ማለት አይደለም። ዲስ ኢዝ ኢዚ።
እነዚህ መጽሐፍት ራሱ ማንበብ አይጠበቅም። ይሄን ነገር የማይሆን ነገር እየተወራ እንዳለ ለማወቅ ማለት ነው። በእውነት አያስፈልግም። ክርስቶስን አናቀውም፣ ያወቅነው ቢሆን እንኳን በዛ መንገድ አናቀውም ይላል። እሺ፣ ስለዚህ ምንም ፕሩቭ ያደርግልሃል ያ እና መለኪያ ለኔ ዘመን አይሆንም፣ መለኪያ ለኔ ዘመን አይሆንም ለማለት ነው። በስጋ አናቀውም አሁን የሚለውን ያመጣው ኢማጂን። ከዚህ ነው አሁን ቁጭ ብሎ የሚማሩት በቃ ቃል መገለጥ ያለው ምናምን ብሎ የሚያስቡት ይሄንን ሁለት የማይገናኙ ሀሳቦችን ማለት የዛን የበጉን ሐዋርያት መለኪያ ለኔ አትጠይቅ፣ የኔን መለኪያ በኔ ጠይቅ። ጥያቄ ኤፌሶን 4 ብለ ኤፌሶን 4 ስለማን ነው የሚያወራው? እኔን አትጠይቅ በበጉ ሐዋርያት አለ እና የፍየሉ ሐዋርያት አሉ ሌላ ማለት ሐዋርያት ናቸው። አለቀ። የሆነ አንደኛ ደረጃ ሁለተኛ ደረጃ ደረጃ ለሚባል ነገር እኮ የለውም። ሐዋርያ ነው። አለቀ። ሐዋርያ ነው አለ። እንትን ሰከንድ አንድና ኦሪጂናል ምናምን የትም ያልተነዳውና ትንሽ የለፋው ምናምን የሚባል ሐዋርያ አለ እንዴ? የለም። ለዛ ነው የጥንቷ ቤተክርስቲያን በጣም ጠንቃቃ ነበሩ። ሐዋርያ የሚል ስም ራሱ አይጠቀሙም። ሐዋርያን አቦን ካያችሁ፣ ቀጥሎ የመጡ የቤተክርስቲያን አባቶችን ካያችሁ አይጠቀሙም። በጣም ጠንቃቃ ናቸው። ያውቃሉ ምን ያክል ቦታ እንደተሰጣቸው፣ ምን ያክል ፕሪቪሌጅድ እንደሆኑ። ያ ባንድ ማለት ነው የ12ቱ ባንድ ምን ያክል ፕሪቪሌጅድ እንደሆነ፣ የታደለ እንደሆነ፣ ስፔሻል ግሩፕ እንደሆነ ያውቁ ነበረ። አይጠሩም በዛ። የለም ሐዋርያን እየሾመ የመጣም ነገር ባይብል ላይም የለም፣ በመጀመሪያዊቱ ቤተክርስቲያን ታሪክ ውስጥም የለም። መች ነው የመጣው? የሚታወቅ ነው። እኔን የምትዳኘኝ በኤፌሶን 4 አለ። አሁን ኤፌሶን 4 ላይ እንድታስተውሉ፣ ምናልባት ከዚህ በፊት ብያችሁ ማላውቀው ነገር ሊሆን ይችላል፣ ሜይ ቢ አዲስም ነገር ሊሆን ይችላል። የምነግራችሁ ምንድነው እዛ ጋር ኦኬ፣ ወደ ላይ ከፍ ባለ ጊዜ ምርኮን ማረከ፣ ለሰዎች ስጦታንም ሰጠ ይላል። ኦኬ፣ ስጦታዎችን ኦኬ፣ ይሄ የጸጋ ስጦታዎችን ለቤተ ክርስቲያን አድሏል። አዎ አድሏል። ነገር ግን ኤፌሶን 4 ላይ የተዘረዘሩት ስጦታዎቹ ሳይሆኑ፣ በደንብ አስተውላችሁ ስሙ፣ አምስቱ የተዘረዘሩት ስጦታዎቹ ሳይሆኑ ልክ እንደ ትንቢት፣ ልሳን፣ ከዛ ያንን መተርጎም፣ መናፍስትን መለየት፣ መፈወስ ምናምን ስጦታዎቹ ናቸው እነዚህ። ኤፌሶን 5 ላይ ግን እንደነዛ የምናስቀምጣቸው ሊስት የምናደርጋቸው አይነት ስጦታዎች አይደሉም። ምንድን ናቸው? እነዛ ስጦታው ያላቸው ግለሰቦችን ነው ሊስት የሚያደርገው። ሐዋርያት ሲባል ልክ ልሳን እንደመናገር ወር አጋንንትን እንደማስወጣት አይደለም፣ ግለሰቡ ነው። ምክንያቱም ልሳኑን የሚናገረውም ግለሰቡ ነው አይደለም፣ መናፍስቱ የሚለየውም ግለሰቡ ነው፣ መፈወስ ስጦታ ያለውም ግለሰቡ ነው። ነገር ግን ኤፌሶን 4 ላይ ምን ነው የምናየው? ያን ማድረግ የሚችሉ ግለሰቦችን ነው ስጦታ አድርጎ ሰጠ የሚለው እንጂ የሆነ ሌላ ኤክስክሉሲቭ የሆነ ጊፍትን ሰጠ አይደለም የሚለው። አስተውለን ካየነው ልክ ነኝ አይደል? እንደዛ ነው። ሰዎቹን አደረገ። አንዳንዶቹን ሐዋርያት አደረገ፣ አንዳንዶችን ነቢያት አደረገ። ከዛ አድርጎ ምን አደረገ? ሰጠ። ስለዚህ ማንን ነው የሰጠን? ወንጌላዊን ነው የሰጠን። ምንን ነው የሰጠን? አስተማሪን ነው የሰጠን። ምንን ነው የሰጠን? ሐዋርያትን ነው የሰጠን፣ ነቢያትን ነው የሰጠን። ኦኬ። ስለዚህ ምን የሚለውን ነው አሁን ፖይንት እየሰራን ያለ ነው። ስጦታው እነዛ የሚዘረዘሩ ቆሮንቶስ ላይ ያሉት እና ሮሜ 12 ላይ ቆሮንቶስ 12 ላይ ምናምን የሚዘረዘሩ ስጦታው ያላቸውን ግለሰቦችን ሰጠ። ስለዚህ በእነዚህ ግለሰቦች ላይ አምስቱ ላይ ሮሜና ቆሮንቶስ ላይ እንዲሁም ኤፌሶን ላይ የተጠቀሱ ኢንዲቪዥዋል ጊፍቶች ምን ያደርጋሉ? ኦፕሬት ያደርጋሉ፣ ይገለጣሉ። ስለዚህ ያ ነገር የሚገለጥባቸውን ሰዎች ሰጠ። እነዚህን 5 ግሩፖች ማለት ነው። ኦኬ። አሁን ጥያቄው እኔ የምመዘነው በኤፌሶን 4 ነው አለ። መቼስ ኤፌሶን 3ን አልረሳህም አይደል አቶ ዘላለም? ኤፌሶን 3ን አልረሳህም። ኤፌሶን ምዕራፍ 2ን አልረሳህም አይደል?
ምክንያቱም ኤፌሶን 4 ላይ የተጠቀሰው ሐዋርያነት የኔ ሐዋርያነት እኔ ሐዋርያ ተብዬ የምጠራው እዛ ጋር ባለው ነው ስላልክ እዛ ጋር ያለውን ጳውሎስ ምዕራፍ 3 እና 4 ላይ ቁጥርና ምዕራፍ ከመግባቱ በፊት በጥቅልል አድርጎ ለኤፌሶን ሰዎች ምን ብሎ ነው ስለ ሐዋርያትና ነቢያት የነገረው? ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ማን ነው? ክርስቶስ ኢየሱስ ነው ብሎ ነግሮን ነው የመጣው። ደን በነዚህ ላይ ህንፃ ይሰራል። ኦኬ፣ በመንፈስ ቅዱስ ለእግዚአብሔር መኖሪያ የሚሆን የቅዱሳን ህብረት የሆነ ህንፃ ምን ይላል? በመንፈስ ይሰራል፣ እናንተም ወደ ላይ ታድጋላችሁ ይላል። ምን ላይ ቆማችሁ ሲል በሐዋርያትና በነቢያቱ ላይ ቆማችሁ፣ በእነሱ ላይ ቆማችሁ። ሌላው እየተገነባ መሄድ ነው ይላል፣ በእነሱ አስተምሮ ላይ። ስለዚህ ነቢያቱ ስፖክስ ፐርሰን ተወካይ፣ ቀጥተኛ ተወካይ ናቸው። የምን? የክርስቶስ ንግግሩን ኦኬ፣ እሱ የተናገረውን ነገር አስታውሶ መናገር የሚችሉ የቅርብ የሆኑቱ መገለጥ የተሰጣቸው እነሱ ናቸው። መገለጥ የተሰጣቸው እነሱ መሆኑን በምን እናውቃለን? ይኸው ምዕራፍ 3 ቁጥር 4 ላይ ይህም ሚስጥር ከዘመናት ሁሉ ተደብቆ ነበረ ይላል። ማስታውሰውን ነው ቃል በቃል እያልኩላቸው ያለሁት። ግቡና እናንተ ኤፌሶን ምዕራፍ 2 ቁጥር 20 አውርተናል። ኤፌሶን ምዕራፍ 3 ቁጥር 4 እና 5 ቼክ አድርጎ አሁን የማወራው ኦኬ። ያው እንደዚህ ጥቅስ ይዤ አልገባውም። ይሄ መዘጋጀትም ስለማያስፈልግ ማለት ነው። በጣም የስንፍና ንግግር ስለሆነ ማለት ነው። ምን ይላል እዛ ጋር 4 ላይ ተደብቆ ነበር። ይሄ አሕዛብ ከአይሁድ ጋር በአንድነት ወደዚህ ቤት እንደሚጠሩ አንድ ህንፃ ሆኖ ሊሰሩ ያለው እውነት በወንጌል ወደ አንድ አካል መጠቃለላቸው በቀደሙት ዘመናት አልታወቀም ነበር፣ ተደብቆ ነበር። እሺ ቀጥሎ ምን ይላል? አሁን ግን ምዕራፍ 2 ቁጥር 20 አስታውሱ። ኦኬ፣ አንድ ገጽ ወደኋላ ስትሄዱ ነው ያለው። ባይዞ አንድ ገጽ እንዲገልበጥ ስታደርጉ ምዕራፍ 2 ቁጥር 20 ላይ አንድ ገጽ እንዲገልበጥ አድርጋችሁ ስታዩ ይደግማችኋል። እዛ ምዕራፍ 2 ላይ የተናገረውን ይደግማችኋል። ምን ይላል? ያ የተደበቀው እውነት፣ ያ የተደበቀው መገለጥ፣ በዘመናት ተሸፍኖ የነበረው ግልጽ ሆኖ ያልወጣው ሚስጥር ምን ሆነ? ተገለጠ። መች? አሁን። በማን? አሁን ባሉ ሐዋርያትና ነቢያት ይላል ማለት ነው። ቅዱሳት ሐዋርያትና ነቢያት። ቅዱሳን የሚለው ራሱ በጣም ስትሮንግ የሆነ ትርጉም ሊሰጠው የሚችል ነገር ነው። ምክንያቱም ጴጥሮስ ምን ብሏል? ቅዱሳን በመንፈስ ተነድተው ተናገሩ አይደል? ይሄ ትንቢት በሰው ፈቃድ አልመጣም የሚለውን ሲናገር ማለት ነው። ኢንስፓየርድ ሆኗል የሚለውን ነገር ሲያወራ ቅዱሳን በመንፈስ እየተነዱ፣ እዚህ ጋር ጳውሎስ ለብሉይ ኪዳን የተነገረውን ነገር ቀጥታ ለሐዋርያቱና ለነቢያቱ እዛ ጋር ላሉት ይዞ ይመጣል ማለት ነው። ምን ብሎ? አሁን ላሉ ቅዱሳን ሐዋርያትና ነቢያት ምን አለ? ገለጠ። ስለዚህ ይሄ መገለጥ የሚባለው ነገር በማን በኩል ነው የሚመጣው? በመጋቢም አይደለም፣ በአስተማሪም አይደለም። ያው ሁለቱ ኢንተርቼንጅብል ናቸው። ባይዘ መጋቢም አስተማሪ መጋቢ ነው፣ መጋቢ አስተማሪ ሊሆን ይችላል። ሁለቱ ሜርጅ ሊያደርግ ይችላል ነው። በሰባኪም አይደለም፣ በወንጌል ሰባኪ ምናምን አይደለም፣ በቅዱሳን ሐዋርያትና ነቢያት። ለምን ጳውሎስ በመጋቢዎችም መጥቷል ለምን አይልም? ለምን በሰባኪዎችም መጥቷል አይልም? ኖ፣ እነዚህ ግሩፖች የተለዩ ስለሆኑ። ስለዚህ እኔ የምመዘነው በኤፌሶን 4 ነው፣ ኤፌሶን ላይ ባለው ነው ካለን ዘላለም ይኸው ተመዘን። የክርስቶስን ሚስጥር እንዴት እንደማስተውል ታያላችሁ ነው ያለው ምዕራፍ 3 ላይ። ከዛስ ይኸው በእኛ ሐዋርያትና በነቢያት በኩል በእኛ በኩል ይኸው ተገለጠላችሁ፣ እየጻፍንላችሁ ነው። ማን? እኛ ሐዋርያቱ ነቢያቱ። እንዲህ አይነት ስልጣን አለ አንተ አለ። ያው ብዙዎቻችሁ ደፋር ስለሆናችሁ ሜይ ቢ አለኝ ልትልም ትችላለህ። ያ ማስፈራት የላችሁም እናንተ። በዚህ ስልጣን ልናያችሁም አንችልም። ታስቁናላችሁ ስናይ፣ ከፊት ለፊት ሐዋርያ የሚለውን ነገር አስቀምጣችሁ ስናይ በጣም ነው የምታሳቅቁንና የምታስቁን። በጣም መገለጥ በእኛ በኩል ነው እየመጣ ያለው ይላል ጳውሎስ። መገለጥ በእኛ በኩል እየመጣ ነው። ተደብቆ የነበረ በዘመናት በአንተ በኩል መገለጥ ይመጣል። አሁን አዲስ ብለህ የሆነ ነገር ብትናገር መናፍቅ ነው ምንልህ።
ጳውሎስን ግን ማለት አንችልም። አየህ፣ የሆነ ነገር እነሱ ከተናገሩት ውጭ ጳውሎስም ራሱን አስገብቶ እንደተናገረው ገላትያ ላይ ማለት ነው። እኛም ብንሆን የሰማይ መልአክ ቢሆን ኦልሬዲ ከነገርናችሁ ስለ ክርስቶስ ካወራናችሁ የተለየ ነገር የሚናገር ቢኖር የተረገመ ይሁን። ስለዚህ አንተ መገለጥ ብለህ አዲስ ነገር አሁን ብትናገር እርግማን ነው የሚከተል ማለት ነው። ሰው ታስቁናላችሁ። የሆነ ሐዋርያንን ለማለት የምትፍጨረጨሩት ስራውን አሳዩን። ተውት፣ ስሙን ተውትና ስራውን አሳዩን። ስራውን አሳዩን። ስሙ ምንም አያደርግላችሁ። ኢንፋክት ያው አቢዩዝ ለማድረግና ስልጣን የሚለውን ነገር ለማምጣት እሷ ስም ስትኖር ነው አሪፍ። አይ ነው እሷ ስም ስትኖር በጣም አሪፍ ነው። አቢዩዝ ለማድረግ በቃ ሐዋርያት ቀድሞ ስለሚጻፍ ከዛ የቤተክርስቲያን መሪ ሐዋርያ ነው ምናምን የሚል አይነት ነገር ለማሰብ ባይዘዌ ሐዋርያ የሚል ቅድም ብያችኋለሁ። እየተተካ መጥቶ ከመጽሐፍ ቅዱስ ሐዋርያት ይኖራሉ በሚል በእጅ መጫን ሐዋርያን ሾሞ ከዛ በላይ ቤተክርስቲያን መሪዎች ሐዋርያ ሆኖ የቀጠሉበት የቤተክርስቲያን ታሪክ ነን ዜሮ። እነዛ ናቸው የቤተክርስቲያን ታሪክ መጽሐፍ የፊሊፕ ቻፍ ማለት ነው። እነዚህን አንብቤያቸዋለሁ። ገስዋት ሐዋርያ የሚያስተዳድረው ቤተክርስቲያን ተብሎ በክርስትና ታሪክ ውስጥ የለም። ያለው ምንድን ነው? ሎካል ቢሾፖች፣ ኢልደሮች ምናምን ወይም ኤጲስኮጶስ። ይሄ በተነጻጻሪነት ነው የሚቀመጠው፣ ችግር የለም። መጋቢ የሚለው ኤጲስኮጶስ ምናምን የሚለው ሁለቱም ጳውሎስ እየቀያየረ ስለጠቀመ ማለት ነው። ስለዚህ በመጋቢ ወይም በመጋቢዎች እና በሽማግሌዎች ኤጲስኮጶስ ምናምን በሚባሉ እንጂ ሐዋርያ ቤተክርስቲያን መርቶ አያውቅም። ግን እዛ ጋር አስቀድሞ ሐዋርያትን ምናምን ስለሚል ስልጣን መስሏችኋል። ለዛ ነው የምትጠቀሙት ስሙን፣ የምትፈልጉትም ለዛ ነው። እገሌ ሐዋርያ ነው ከተባለ የሆነ መፈራት ምናምን ኖ ወይ። እኔ ሐዋርያ የሚል ሳይ ደፋር ሰው ነው ማየው ማለት ነው። ሐዋርያ ነኝ ነው እያለ ያለው በጣም ደፋር ነው ነው የምለው እንጂ አታስፈራኝም። መፈራትም የላችሁም ሲጀመር። የሆነ ሐዋርያ ተብላችሁ ምናችሁ ነው የሚያስፈራው? ድንቅና ታምር እጃችሁ ላይ አይደረግ። ምክንያቱም በሐዋርያቱ በኩል የሚደረገው ነገር ሐዋርያ ሥራ ምዕራፍ 2 ጀምሮ ወደዚህ ቼክ አድርጉ እስቲ። በሰሙት ሁሉ ላይ ፍርሃት ወደቀ። እስቲ በአንተ በኩል የሆነ ነገር እግዚአብሔር ያድርግና ያስደንግጠኝ። እኔ የለም ሐዋርያና ነቢይ የምትባሉ ሰዎች በእናንተ በኩል እስቲ እግዚአብሔር የሆነ ነገር ያድርግና እዛ ሐዋርያ ሥራ ላይ እንደምናየው እስቲ ክው እንበል። የምር እንደው ከእግዚአብሔር ጋር እየተጋጨን የሆንን ብለን እንፍራ፣ እንደንግጥ። እስቲ እንስቅባችኋለን፣ እናላግጥባችኋለን እንጂ የሚያስፈራ ነገር በሕይወታችሁ ላይ እግዚአብሔር አድርጎም አያውቅም። ድራማ ትሰራላችሁ። ድራማ ነው እያልን ስንቀልድ ለምንድነው እግዚአብሔር ማይበቀልላችሁ? ለምን እንዴ? ለሐዋርያቱ ለነቢያቱ ብሉይ ኪዳን ላይ የሚላችሁ ቼክ ብታረጉ እኮ የማይሰማውን ነፍስ እኔ ይበቀልለታለሁ ይላል። ነቢዩን ስሙት ይላል። ኢንፋክት ስፔሲፊካሊ ለክርስቶስ የሚነገር ነው። ግን ነቢያቱን ህዝቡ ሚስትሪ ሲያደርግ እግዚአብሔር ነው ለነቢያቱ የሚበቀለው አይደለ? እስቲ እንደዚህ ያላገጥንባችሁ የት አለ እግዚአብሔር? ለምድሮኛል የሆነ ድፍት ማያደረገን ልክ እዛ እንትን ላይ እንደምናየው ማለት ነው። ኖ እናንተ ላይ ችግሩ ስላለ ነው። እናንተ የሌለ የማትችሉትን ስም ስለተሸከማችሁ ነው። ቦታው ላይ ስላልሆናችሁ ነው። የእናንተ ቦታ ስላልሆነ ነው። ኦኬ ሶ በኤፌሶን 4 መዘነንሃል፣ ወድቀሃል። መገለጥ አንተ ማምጣት አትችልም። በአንተ ላይ ቆመን አንመሰረትም። ኦልሬዲ ጳውሎስ አለ፣ ሐዋርያት አሉ፣ እነ ጴጥሮስ አሉ፣ እነ ዮሐንስ አሉ። እነሱ ላይ ተመስርተናል። በቃ አለቅ። አንተ ላይ የምንመሰረትበት የለም። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ያለበትን ዘለ ሄደ ምዕራፍ 4 ላይ እዛ ነው የምመዘነው ነው። ምዕራፍ 2ም ይመዝናል፣ ምዕራፍ 3ም ይመዝናል፣ ምዕራፍ 4ም ይመዝናል። ሲመዝን የለህም፣ አንተ ሐዋርያ አይደለህም። በጣም ይቅርታ፣ አንቀበልም። አይደለም ዘላለምን ሌሎቻችሁንም አንቀበልም። ኤፌሶን 4 ወደ ላይ በወጣ ጊዜ ምርኮ ለማን ነው የተጻፈው? አሕዛብ ለሆኑ ኤፌሶኖች እኮ ነው የተጻፈው፣ ለአይሁድ ለሆኑም አይደለም። ቤተ ክርስቲያን ስታብሊሽ ካረገች በኋላ ስለዚህ ምርኮ አለ ተሰጥቶኛል። እንግዲህ ጸጋን ተካፈሉ ነው ያላቸው። ወደ ላይ ወጥቶ ምርኮ ማርኳል፣ ለሰው ልጆች ስጦታ ሰጥቷል። አይ እኔ ነቢይ ይሁንልኝ ይቄርልኝ ትላል። ይቄርልኝ ብለሽ አስቀየርሽ እንዴ? ግሬስሽን አታስቀየርም። የሰጠሽ እሱ ነው። ያ ከዚህ በኋላ ያለው ዳትማች አስፈላጊም አይደለም። የሚቀያይረው አሉ እንደሚታወቀው ልክ እንደ ቀበሌ ሹመኛና እንደ ወታደር ቤት እንትን ሲንጀር ብሎ ይጀምራል። አንዱ ያው ሲንገር ለማለት ማለት ነው።
ከዛ ሲያዩ የሚሆን አይደለም ምናምን። ከዛ ለምን መጋቢ አልሆንም ይላል። ከመጋቢ ደግሞ ትንሽ እየቆየ ምናምን ይመጣና አፖስትል ይላል፣ ፕሮፌት ይላል። ከፕሮፌት ትንሽ ቆይና አፖስትል ይሆናል። አይ ቲንክ ሪያክት ማድረግ ካለብኝ እስቲ ኮሜንት ላይ አስቀምጡና እሄድበታለሁ። ዘማሪ ቴዎድሮስ ኦፕን ሄቨን የተሰረቀ ብራንድ ነው አሉ። ጽሁፉን አይቼዋለሁ። እንግዲህ ኦፕን ሄቨን የማን ወደ ጌታ ሄዳ አንድ አገልጋይ ያለ የእሱ ሚኒስትሪ ስም ነው፣ ግን ቀጥታ ወሰደው እና ኦፕን ሄቨንን አገልግሎት ጀምረናል፣ ልክ ህንፃ ላይ በአዲስ መልክ ስራ ጀምረናል እንደሚለው ማለት ነው። ኦፕን ሄቨን አገልግሎት ጀምረናል ይላል ከላይ። እና የዘማሪ ጡረታ መውጫ መጋቢነት ነው ባይዞ። እሱ ነገር እያየን ያለ ነው አሁን ትሬንዱን ኢትዮጵያ ውስጥ የመጋቢነት ጡረታ መውጫ ነው። የዘማሪነት ጡረታ መውጫ መጋቢነት ነው። ዘምረ ዘለ ህዝቡን እንትንትልና ከዛ ነው እስቲ አሁን ደግሞ በተለየ መንገድ ልበዝብዛቸው አይነት ነገር ማለት ነው። ማለት ዘማሪ ሲያረግ መጋቢ ሊያረግ እንደነበረ ረስቶ ነው። ኤኒዌይስ እስቲ እንሄድበታለን የምትፈልጉ ከሆነ ማለት ነው። እና እንቀጥላለን ማለት ነው። ሰሞኑን በጣም እንግዲህ እያንጫጫቸው ነው ያለው በተለይ የቃለ ሕይወት አቋም። ስለዚህ መድረክ መጋራት፣ ሳክራመንቶችን ምናምን ኦፕን እና ክሎዝ ማድረግ ምናምን የቤተክርስቲያኒቱ ስልጣን ነው። ባይዞ መካነ ኢየሱስ ያ ስልጣን ይኖራታል። የኔ አጥቢያ ያ ስልጣን ይኖራታል። ቃለ ሕይወት ያ ስልጣን ይኖራታል። ኢቨን ብሎንጌልም እኮ ነገ ተነስታ እንደዚህ አንቀበልም የሚሉትን አንቀበልም ማለት ትችላለች፣ መብቷ ነው። ግን ለምን ውጥንቅጡ ወጥቶ ሁላችንም ለምን አንጋባበትም? በቃ መልካችን እስኪ ጠፋ ድረስ በነቢያት መኖር የሚያምነው በሐዋርያት መኖር የሚያምነው ቡድንና በታሪክ ደግሞ የማያምነው ቤተ እምነት መልኩ እስካይታወቅ ድረስ ይጋባ ይጨፍለቅ ምናምን ነው ወይ? ሌሎች ዶክትሪናል ሾዎችም ላይ እንደዛ ነው መሆን ያለበት ባይ። ምክንያቱም አይ ቲንክ ዊ አር ኢን ዘ ቨርጅ ኦፍ ኒው ሪፎርሜሽን ማለት ነው። አዲስ የሆነ ሪፎርሜሽን እየመጣ ያለ ይመስለኛል። በጣም ብዙ ድሪቶችን አከማችተናል። መስተካከል አለብን። በጣም መስተካከል አለብን። ፈርሰን መሰራት ካለብን የደጋግሜ ነው የምለው፣ ፈርሰን ድጋሚ ከአሽ ነው መነሳት ያለብን። ከአመድ መነሳት ይኖርብናል። ምናልባት መነሻው ይሄ ሊሆን ይችላል፣ አሁን መንገጫገጩ ማለት ነው። ስለዚህ አለመጋበዝ ጥሩ ነው። አልዳንክም አላለህም፣ ጠፍተሃል አላለህም፣ እኔን ካላመንክ ሲኦል ነው መጨረሻ አላለህም አይደል? ሰው አክብርለት፣ በቃ ትራዲሽኑን አክብር። እንደኔ ካላመንክ አትበለው። ኦኬ፣ እንደዛ ነው መሆን ያለበት። ሪያክሽን የሚሰራባቸውን ቪዲዮዎች እስቲ ሌሎችም ካሉ ላኩልኝ። አንዳንዶቹ እንዳልኳችሁ ያው ሶሪ ቱ ሳይ ዲስ ይህንንም ወርድ ስለምጠቀም ግን መሀይም ከሚለው ቃል ውጭ ሌላ ምንም ኤክስፕሌን የሚያደርገው እንትን የለም። ባይዞ አሁን እነሱ የሚሄዱበትን የሚያደርጉትን ነገር ከዛ በላይ ኤክስፕሌን የሚያደርግ ወርድ የለም። እና አንዳንድ ቪዲዮዎች ተልከውልኝ ነበርና ለምሳሌ ኢማጂን እስራኤል ዳንሳ ከአቅሙ መልእክት አስተላልፏል ለቃለ ሕይወት ምን ብሎ ሐዋርያም የለም ነቢዩ የለም ብላችሁ ይህንን ሜሴጅ ያስተላልፋችሁ የትኛው የቸርች መሪዎች ዛሬ ነገ ሳትሉ በዚህ ጉዳይ ላይ ድጋሜ የይቅርታ ማስገባት አለባቸው። ይሄ ፕሮፌት ነበር ታውቃላችሁ። ድሮ ፕሮፌት እስራኤል ዳንሳ ነበር። ከዛ ቄስ በሊና ሄዶ ዘይት አንጨረጨረበት፣ ወደ አፖስትልነት አፕግሬድ አደረገ። ኢማጂን እስራኤል ዳንሳ አሁን ቆይ ልድገምና በእሱ አማርኛ ነው ሪያክት ማድረገው። ሐዋርያም የለም ነቢዩ የለም ብላችሁ ይህንን ሜሴጅ ያስተላልፋችሁ የትኛው የቸርች መሪዎች ዛሬ ነገ ሳትሉ በዚህ ጉዳይ ላይ ድጋሜ የይቅርታ ማስገባት አለባቸው። ነቢይም የለም ያላችሁ ማለት ነው። ዛሬ ነገ ሳትሉ ማለት ነው ይቅርታ ደብዳቤ ማስገባት አለባችሁ ማለት ነው።
የምሪን ነው አለ። በዚህ ዘመን እንግዲህ ጌታ በዚህ ሰውዬ ይሰራል ይናገራል ብሎ ሄዶ ጉባኤውን ሞልቶ የሚሰማ ሐሰተኛ ምዕመን አለ። ምን ታደርጋላችሁ? ቅድም ብያለሁ መግቢያ ላይ ምዕመኑ ሲበዛ ነው እነዚህ ሰራተኞቹም የበዙት። በጣም ብዙ አብያተ ክርስቲያናት መንቃት አለባቸው እና ኤምኬሲም ሌሎችም ትልልቅ ህዝብ ያላቸው መነሳት አለባቸው። አቋሞቻቸውን ማሳወቅ አለባቸው። ከነዚህ ግለሰቦች ጋር በግል ባንዶቻቸውን ከሚመሩ ማለት ነው ማፊያ ቡድኖች ራሳቸው መለየት አለባቸው። ዘማሪዎችን እነሱ ጉባኤ ላይ የሚቆም ዘማሪ መጥራት የለባቸውም። አሁን ሐዋርያትና ነቢያቱ ላይ ብቻ ነው የተባለው። ኖ የሐዋርያትና ነቢያት ተብዬዎቹ አዳራሽ የሚያሞቁ ዘማሪዎችም ድርሽ ማለት የለባቸውም። መድረክ መጋራት የለባቸውም። ህዝባችሁን ፕሮቴክት አድርጉ። ህዝቡን የሚያጋቡት ይሄ ያላቻ ጋብቻ የማይሆን ጋብቻ አንዱን ከአንዱ የሚያጋቡት መሀል ላይ አቀሳሳሪዎቹ እነማን ናቸው? ዘማሪዎች ናቸው። እነሱ ላይም ተመሳሳይ ነገር ነው መደረግ ያለበት። ሌሎችም ተከትሎ ሊመጡ ይችላል የሚል ፍራቻ ነው ባይዞ እንደዚህ የሚያስለፈልፋቸው። እየወጡ በየራሳቸው መግለጫ የሚሰጡት ለዛ ነው። የስ መከተል አለባቸው። ትልልቅ ዲኖሚኔሽኖች የሚባሉት ኢትዮጵያ ላይ መካነ ኢየሱስ እና ቃለ ሕይወት ቀጥለውበታል። አሪፍ ነው። ኤምኬሲ ተነሽ። ሲጀመር ኤምኬሲ ናት ባይዞ በእንደዚህ አይነት ነገር ላይ ቀድማ የምትታወቀው። የምታስታውሱ ከሆነ ችግሩ አፈጻጸም የሚባለው ነገር ላይ ዜሮ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች ብላ አስቀድማ በስም ሊስት ያደረገች። ከነዚህ ጋር ህብረት አናረግም፣ አናስተምርም፣ አንማርም፣ አንገባበዝም ቆይቷል። ከስንት ዓመት በፊት ማለት ነው። ከዛ አንዴ እዛ ኦሎምፒያ ያለው ትልቁ ምስራቅ ክርስቶስ ነው የሚባለው ራይ ሲሄድ በር ላይ የሚሸጥ መጽሐፍ መካከል የማንም ባይድሮ ነው የጆይስ ማየርን መጽሐፍ አይቻሉ ተረድሮ ማለት ነው። ወጣቶችን ላገለግል ሄጄ ተጠርቼ እዛ በመጽሐፍት እንዲህ ተደረደራል የሚሸጥ በር ላይ እዛው ግቢ ውስጥ ማለት ነው። ከዛ የጆይስ ማየር ጋድ ኢዝ ናት ማድ አት ዩ የሚለው መጽሐፍ አይቼዋለሁ። እግዚአብሔር አልተቆጣብህም ነው ምናምን የሚል መጽሐፍ ተቀምጦ አይቻለሁ። ግን በመግለጫ ላይ ጆይስ ማየር ምናምን እንግዲህ የተረፈ የለም። ምዕመኖቻቸውን ተጠበቁ ከነዚህ ብለው በመግለጫ አስቀምጠዋል። ግን አፈጻጸም ዜሮ። ግን ዞሮ ይህንን አቋማችሁን እንፈልጋለን አሁንም በእነዚህ ግለሰቦች ላይ ማለት ነው፣ ህዝባችሁን ፕሮቴክት እንድታርጉ እና እስራኤል ዳንሳ 2000 ትንሹ 1000 ትልቁ 10,000 ጻፍ ስል ውስጥ ባልካቸው ኃይላቸው ይታደሳል፣ ደስታችሁ ሙሉ ይሆናል። በዚህ ጉዳይ ላይ ቅፍላ ላይ ነው ያለው ጀለስ ቲክቶክ ገብቶ አሁን ማለት ነው። እስቲ 1000 10,000 5,000 የምትሉ ሰዎች እስቲ ጻፉ ቁጥር ኃይላችሁ ይታደሳል፣ ነገራችሁ ይሰምራል፣ ነጋችሁ ደህና ይሆናል፣ እንደ ቀድሞ አይሆንም፣ ጨለማው ተገፈፈ፣ ብርሃኑ ይሮጠ፣ እንትና ፈረጠጠ ምናምን ይላል ማለት ነው። አሜን 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 ይላል ከታች ህዝቤ። አስገብቻለሁ ፕሮፌት ርሲት ልክ ይላለሁ። ምንድን ነው የሚያሳየኝ እንደዚህ አይነት ነገር? አሁን የዚህ መሀይም መጫወት ሳይሆን እንግዲህ የሚታልለው ከታች ከሱ ያነሰ አይኪው ያለው ሰው ነው አይደል? ከሱ ያነሰ አስተሳሰብ ያለው ሰው ነው ከታች አሜን በቃ እሱ የሚለው ነገር እውነት ነው ብሎ የሚከተለው ከሱ አስተሳሰብ ያነሰ ነው ማለት እኮ ነው። እጣ ይወጣል በዚህ 2 ቀን ውስጥ አይቻለው ሼር ላረገ ብቻ ሆነለት ብሎ አንዱ ፕሮፌት ፌስቡክ ላይ ጻፈ። ኮሜንት ሴክሽን ገብታችሁ ተመልከቱ። አሜን 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 አሜን። ለእኔ ፕሮፌቱ ተብዬ ከሱ ይልቅ እዛ ጋር አሜን የሚለው በቃ 10 የዚህኛው 10 እጥፍ ማይም እኮ ነው። በቃ ሌላ ምንም ሊባል አይችልም። ያ ኤኒዌይስ እስቲ ሌሎችንም ሪያክት እያደረግን እንሄዳለን። እዚህ ጋር አንዱ ምን ይላል እስቲ ቃለ ሕይወት እኛም አንጋቢዝም ያለበትን ስሙ። አንዳንድ ኢትዮጵያ ቃለ ሕይወት የሚያደርጉት አንዳንድ ወከባና ስርጭቶችን እንሰማለን። እሱ ምንድን ነው ቢባል ሐዋርያትና ነቢያትን አንቀበልም ይላሉ። ባይቀበል ጥንቅር ብለህ ገደል ግባ። ምን አገባኝ ነን። ሐዋርያት ቃለ ሕይወት አልሾመም፣ ነቢያት ቃለ ሕይወት አላመጣም። በሐዋርያትና በነቢያት መሰረት ባብራራነው መንገድ ስሙ ኢየሱስ እንደሚረዱት በሐዋርያትና በነቢያት መሰረት አንጻቸዋል ማለት በቃ ሌላ የሚደጋገም ነገር የለም። እነሱ ላይ ነው የምትቆሙት። የስ 5ቱም ኦፊሶች አሉ፣ 2ቱ ግን እዛ ጋር ነው የሚቆሙ። ለምን? መሰረት ስለሆኑ። ለምን? መገለጥን ስለሚያመጡ። አሁን መሰረትም ስለማያስፈልገን እንዴት ማነጽ እንዳለብን ብቻ ስለምንጠነቀቅ አያስፈልጉንም። በቃ ቆመናል። አሁንም እኮ ሪፌር የምናደርገው ወደሱ ማለት ሐዋርያው ቅዱስ ጳውሎስ እንዳለው ሐዋርያው ዮሐንስ እንዳለው ነው የምንለው እንጂ ሐዋርያው ጌታቸው እንዳለው አንልም።
ነብዩ ገሌ እንዳለው አንልም። ለሪፈራንስ እንኳን አትሆኑም እኮ ብቁ አይደላችሁም። ስለዚህ መሰረት ማለት እሱ ነው። አየህ አይነቃነቅም። ገላትያን ከ1000 ዓመት በኋላ ብሰብክ ወደፊት ከ1000 ዓመት በፊትም ወደኋላና ወደፊት ቢሰበክ ስቲል ጳውሎስ ስልጣናዊ ሆኖ ይቀጥላል። አንተስ ለአንተ ቪዥነሪ አብያተ ክርስቲያናት ምናምን ወይም እነዚህ ብዥ ያለባቸው ምናምን እኔ ቪዥነሪ ነው የምለው ቪዥነሪ የሚለውን ብዥ ያለባቸው የሆነ ነገር አይተናል ብሎ ምናምን ቃርጣ ሰብስበው ሸራ ወጥሮ ምናምን የሚነሱ ሰዎች ያ የነሱ ሐዋርያ ልትሆን ትችላለህ። የክርስቶስ ቤተክርስቲያን ሐዋርያ ግን ልትሆን አትችልም። እሱ በቃ ኮታው ዝግ ነው፣ ተዘግቷል። ከይቅርታ ጋር የለም። ማንንም መሸከም አይችልም። ትርፍ አይችልም። ክርስቶስ ተጣለ መሰረት ነው እንጂ እኛም አንጋብዝም ይላል። የራሳቸው ጉዳይ። ስለዚህ ኢማጂን እንግዲህ ይሄ ሰውዬ እንግዲህ ነገሩ እዚህ ይታያቸዋል። በዚህ ላሳያችሁ ነበረ። ኢማጂን እንግዲህ እኛም አንጋብዝም ምናምን ይላል። የታ ባህሪያቸው ነው። ተቃውሞ መጨረሻ ላይ ይቀበላቸዋል። ችግር የለውም። እናንተ በርቱ፣ የተጸለይበት ዘይት ላይ በርቱ፣ መድኃኒት አስጥሎ መግደል ላይ በርቱ። ዲሽ የሚባሉ ሰዎች አሏቸው፣ መረጃ ምናምን የሚሰበስቡ። ልክ ጠንቋይ ቤት ስትሄዱ ከአዳሚዎቹ መሀል እኔም እኮ ለዚህ ጉዳይ ነው የመጣሁት አባብዬ ጋር መፍትሄ አለ ምናምን እያሉ ወሬ እያወጣጡ ምናምን፣ ግን እዛው የጠንቋዩ ጀለሶች ማለት ነው። ከዛ ሄደው ይናገራሉ። ከዛ ያኛው ካራማዬ መጥተዋል ምናምን እንደዚህ ሆንከው ምናምን ይላሉ ማለት ነው። የምር የሆነ ከመንፈሱ እየሰሙ ያለ ይመስል፣ በእውነትም ከመንፈሱ እየሰሙ የሚያወሩ ሊኖሩ ይችላሉ። ግን እንደዛ አይነት ጭዌ ይጫወታሉ። ልክ እዚህ ቤትም አለ ዲሽ ይባላሉ ጆሮዎቻቸው ማለት ነው። ስሩ፣ ድራማችሁን ቀጥሉ። ያንን አሁን ቀጥሉ፣ ነቢያት ቀጥሉ፣ ሊነሱን ተዋቸው እያለ ያለው ያንን ነው። በቃ ተግባር ይናገር፣ አለቀ። በተግባር እንትን በለው። እኔ እንዳልኳችሁ ዝግጁ ነኝ እንደዚህ አይነት ነገር ለመቀበል፣ እምነቴን ለመቀየር። አም ሬዲ። እኔ መድኃኔ በእነዚህ ነገሮች ላይ አይደለም የቆሙ፣ ሬዲ ነኝ። ግን እስቲ በተግባር ቃሉ ላይ የምናየውን አይነት ነገር በተግባር የሚያሳምን ነገር አድርጉ ለማለት ነው። ለአንድ ሪያክሽን ቪዲዮ ገብቼ 2 ቪዲዮ ላይ ነው እንግዲህ እስራኤል ዳንሳ ላይም ጭምር ነው ሪያክት ያደረኩት። በሌሎችም እንቀጥላለን። ብለስ አፕ